ክርስቶስ ሰዓቲባ በደመ ክርስቶስ አቁመሽኛል። የተጣለው ዳዊት ዛሬ ላይ ነው መታየቱና አቡዬ በእውነት በጣም ላመሰግንሽ እፈልጋለሁ። ዳዊት ሶምሶንን በስንት ጠጠር ጣለው? በአንድ ጠጠር። አንድ ግልገል በግ ሁለት የፈረሰኛ አጥንት ካለው የግልገሉ እናት ስንት ፈረሰኛ ይኖራታል? ፈረሰኛ የላትም። ለምን? ሴት ስለሆነች። ያዕቆብ ስንት ልጆች አሉት? ወይም የያዕቆብ ልጆች ስንት ናቸው? 2 ወምድረኒ ተከብር ፋሲካ ፋሲካ በደመ ክርስቶስ ሰዓቲባ በደመ ክርስቶስ ሰዓቲባ በደመ ክርስቶስ ሰዓቲባ በደመ ክርስቶስ ምድርና ቻሴታ ረገች ምድርና ቻሴታ ረገች በክርስቶስ ደም ስለታጠበች በክርስቶስ ደም ስለታጠበች በክርስቶስ ደም ስለታጠበች በክርስቶስ ደም ስለታጠበች ወምድረኒ ትገብር ፋሲካ ወምድረኒ ትገብር ፋሲካ ሰዓቲባ በደመ ክርስቶስ ሰዓቲባ በደመ ክርስቶስ ሰዓቲባ በደመ ክርስቶስ ሰዓቲባ በደመ ክርስቶስ አማን በአማን አማን በአማን አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን እውነት በእውነት እውነት በእውነት እውነት በእውነት እውነት በእውነት የዓለም መድኃኒት ተነስቷል የዓለም መድኃኒት ተነስቷል የዓለም መድኃኒት ተነስቷል የዓለም መድኃኒት አማን በአማን አማን በአማን አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን እንኳን ለዳግም ትንሣኤ በዓል በሰላም በጤና አደረሳችሁ አደረሰን የሚለው አባይ ቲቪ ነው። ክርስቶስ ተንሥአ ወአብይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ሆነ ፍስሐ ወሰላም። እንኳን በሰላም አደረሳችሁ። ሰላም፣ ፍቅር፣ ጤና ለዓለም ሁሉ ይድረስ። አብረን እንኑር፣ አብረን እንክረም። አቦ ማንም አይቀንስ። ይህ በተወዳጁ የአባይ ቲቪ በዕለተ ዳግም ትንሣኤ ወደ እናንተ የሚቀርበው ልዩ መርሃ ግብር ነው። ይህን መርሃ ግብር ከወንድም እህቶቼ ጋር አብሬ የማስተላልፈው ዳዊት አባተ እባላለሁ። አብራችሁን ቆዩ። ሕዝቅኤል በተላ እባላለሁ፣ ቲክቶከር ነኝ። ቃለ አብ አቢጌታ እባላለሁ፣ ቲክቶከር ነኝ። አብርሃም ሰለሞን እባላለሁ፣ ቲክቶከር ነኝ። ማክቤል መድህኔ ቲክቶከር። ሰላም ጌታነህ ቲክቶከር። እሺ ሚኪ መለስ ቲክቶከር። ዳዊት ግርማ ቲክቶከር። እሺ ሕዝቅኤል ቀለአብ፣ አብርሃም ማኪ፣ ሰላም ሚኪና ዳዊት እንኳን በሰላም ወደ አባይ ቲቪ የዳግም ትንሣኤን በዓል ከኛ ጋር ለማሳመር በሰላም መጣችሁ። ይህ ያላችሁበት የማን ይቀነስ
ሰዓት ነው። ብድር ቢያስጋቸው አንቀንስ። እሺ ማን ይቀንስ? ፕሮግራም ምን ጊዜም ጥያቄያችንን የምንጀምረው ከአንድ ቁጥር ነው። አንድ ቁጥር ላይ ያለው ስኬል ነው። ከስኬል ጥያቄያችንን ጀምረን ስኬል አንድ ጥያቄ ጠይቄው ሲመልስ አንዱ ጥያቄ 200 ብር ያሸልማል። ግን ይሄ 200 ብር ወደ ባንካችሁ ገቢ የሚሆነው ከጎኑ ያለው ቃለ አብ ባንክ ካለ ብቻ። ተግባብተናል? የስኬል መመለስ እኔ ያረጋግጣለሁ። በትክክል ተመልሷል ካልኩኝ ቃለ አብ ማለት አለበት ባንክ። ስለዚህ የሱ መመለስ ሳይሆን የቃለ አብ ባንክ ማለት ነው 200 ብር እንድታገኙ የሚያደርጋችሁ ማለት ነው ባጭር አማርኛ። ይሄ ለሁላችሁም ይሰራል። ስለዚህ ለስኬል ቃለ አብ፣ ለቃለ አብ አብርሃም፣ ለአብርሃም ማኪ፣ ለማኪ ሰላም፣ ለሰላም ሚኪ፣ ለሚኪ ዳዊት፣ ለዳዊት ስኬል ግዴታ ባንክ ማለት አለባችሁ። ለስኬል ዘሎ ሰላም ባንክ ማለት አትችልም። ስለዚህ ከጎን ያለው ሰው ይሄ እንዳይረሳ፣ ባንክ እንዳይረሳ። ያልገባችሁ ጥያቄ ካለ ይለፈኝ የማለት መብታችሁ በሕግ ተጠበቀ። አንዱን ጥያቄ እዚህ ጠይቄ ስኬዳ ጠይቄ እዚህ ድረስ ይመጣል ይለፈኝ ካላችሁ። ስለዚህ ለሱ ጠየቅኩ ማለት እናንተ መልሱን ካወቃችሁ ተዘጋጅታችሁ መጠበቅ ማለት ነው። ተግባብተናል? የስክሪን ላይ የምስል ጥያቄ ሲኖር እዛ ላይ ያያችሁ ትመልሳላችሁ። በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አላችሁ። አንድ ሰው ሲቀነስ 10 ሰከንድ አብሮ ይቀነሳል። ስለዚህ ሰዓታችሁ እያጠረ ስለሚመጣ ፍጥነትን በዛው ልክ ያስፈልጋችኋል። የዙሩን ጠንካራ አሸናፊ ወይም ጠንካራ ተወዳዳሪ እንገልጻለን። በየዙሩ ስለ ራሳችሁ እናወራለን፣ ስለመጣችሁበት፣ ስለ ዓላማችሁ፣ ስለ ሁሉም ነገር እናወራለን። መልካም በዓል፣ መልካም እድል። እሺ ስኬል ልጀምር። እሺ እርግጠኛ ነህ? አዎ። ስኬል ከአብይ ጾም ሳምንታት ውስጥ 7ኛው ሳምንት በምን ወይም በማን ተሰይሟል? ኒቆዲሞስ ነው። በትክክል ተመልሷል። ቃለ አብ ባንክ ብሏል። ቃለ አብ የአሳ ነባሪ እንቁላል ስንት ኪሎ ይመዝናል? የአሳ ነባሪ እንቁላል ስንት ኪሎ ይመዝናል? ይለፈኝ። እንዴ አሳ ነባሪ እንቁላል የለውም። ምንድን ለምን? ምክንያቱም ዋው ስለሚኖር መሰለኝ። ዋው ስለሚኖር መሰለኝ ሳይሆን አጥቢ ስለሆነ እንቁላል የለውም። በትክክል ተመልሷል። እንቁላል አጥቢ ነው እንቁላል አይደል? ዳዊት ባንክ ብያለሁ አይዞ ይለኛል። እሺ ዳዊት ንጉስ ይምርሃነ ክርስቶስ ኢትዮጵያን ለስንት ዓመታት አስተዳደረ? ለ32 አይደለም። ንጉስ ይምርሃነ ክርስቶስ 38 አይደለም። ለ40 ዓመታት ነው ያስተዳደረው ንጉስ ይምርሃነ ክርስቶስ። ሕዝቅኤል አንድ ግልገል በግ 2 የፈረሰኛ አጥንት ካለው የግልገሉ እናት ስንት ፈረሰኛ ይኖራታል? ይለፈኝ። ፈረሰኛ የላትም። ለምን? ሴት ስለሆነች። አብርሃም ይሞታል። አብርሸ ፈረሰኛ የላትም። ለምን? በግ ስለሆነች ነው። ዶሮ ነው ፈረሰኛ። እሺ በትክክል ተመልሷል። ይሄ ነው መልሱ። ያከተል አይ ሴት ስለሆነች ሳይሆን በግ አይደለም ፈረሰኛ፣ ዶሮ ነው ፈረሰኛ አጥንት ያለው። በግ ፈረሰኛ አጥንት የለውም። ማኪ ባንክ ብላለች። ማኪ ይህ በፎቶ ላይ የምትመለከችው ወይም በምስሉ ላይ የምትመለከችው ደብር ምን በመባል ይታወቃል? ስክሪን ላይ ጊሸን ደብረ ከርቤ ነው። ሚኪ ባንክ ብሏል። እሺ የነብዩ ኤልያስ መካነ መቃብር የት ይገኛል? የነብዩ ኤልያስ መካነ መቃብር የት ይገኛል? ነብዩ ኤልያስ አልተቀበረም መሰለኝ። ለምን? አይዞህ ይዤልሃለሁ። አልተቀበረም ነበር። አልተቀበረም። ምን ሆኗል? አርጓል። በትክክል ተመልሷል። ባንክ ብሏል ዳዊት። ነብዩ ኤልያስ አድርጓል እንጂ አልተቀበረም ነው መልሱ። እሺ ዳዊት ኒሞኒያ ምንን የሚያጠቃ በሽታ ነው? የሚባል በሽታ ነው ያላቀ። ኒሞኒያ ምንን የሚያጠቃ በሽታ ነው? የለም። የኒሞኒያ በሽታ እንዴ አለ? ይለፈኝ። አለ መኖር ግን ያው ቫይረስ አይደል? ኒሞኒያ ምንን የሚያጠቃ በሽታ ነው? ሴሎች ህፃናትን ሰውን እኮ ምንን የውስጥ ክፍላችን ምንን አይደለም? ሆዳችንን አይደለም። ሳምባ የላችሁም እንዴ እንዳለ ሳምባን የሚያጠቃ በሽታ ነው የኒሞኒያ በሽታ። ሳምባ ነቀርሳ ሲባል ሰምታችሁ አታውቁም? የህክምና ማዕከሉን በዚህ የተጠቁ በሽተኞች ናቸው እዛ የሚታከሙት። ዳዊት አንተን ይጠይቋ። እስኬል አንዲት እናት ዶሮ ወተቷ ወይም የወተቷ ቀለሙ ምን አይነት ነው? የአንዲት እናት ዶሮ የወተት ቀለሙ ከለሩ ወተት የለውም ዶሮ። ለምን?
ወተት የላትም? እሺ የመጀመሪያው ዙር 2 ደቂቃ ከ30 ሰከንዳችሁ ተጠቅማችሁ ሰዓታችሁ አልቋል። አንደኛው ዙር ነው። ወደ ሁለተኛው ዙር ልንሻገር ነው። በዚህ በአንደኛው ዙር ውድድር 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። 1200 ብር በባንካችሁ ገቢ ይሆንላችኋል። የዚህ ዙር ጠንካራ መላሽ ደግሞ ስኬል እና ሚኪ እኩል ነጥብ አምጥተው ነበር። ነገር ግን ሰላም መልሳ ሚኪ ባንክ በማለት ስለሚበልጥ ይሄ ማለት ዳዊት አልመለሰም እያልኩ አይደለም። እንግባባ እዚህ ጋር ሚኪ ባንክ በማለት ስለሚበልጥ የዚህ ዙር ጠንካራ መላሽ ሚኪ ይሆናል። ይሄ ማለት ቁጥር ስትቀንሱ 6 ቁጥርን ወይም ሚኪን መቀነስ አይቻልም። ሚኪ ከኛ ጋር ይቆያል። ተግባብተናል። የዙር ጠንካራ መላሽ ከኛ ጋር ይቆያል ማለት ነው። ሚኪ ከኛ ጋር ይቆያል። ሚኪ የፈለከውን ቁጥር የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ ከስር አውጡ ስላችሁ እኩል ነው የምታወጡት ቁጥሩን። እሺ ተግባብተናል። ምን ነው አዘጋጁ ቁጥር፣ የምትቀንሱትን ቁጥር ብቻ። መታየት አይቻልም፣ መኮራረጃ አይቻልም፣ መነጋገርም አይቻልም። እሺ 1 አዎ መጣለም አይቻልም። እሺ 2 3 አውጡት። ዝቅ አድርገው አብርሽ፣ ዝቅ አድርገው አብርሽ። አንተ ያዝ አብርሽ፣ ዝቅ አድርገው ነው ያልኩት። 4 1 በቃ 4 ቁጥር። እሺ ውይ ማኪን ነው እንዴ? ምን አረጋችሁ? ማኪዬ ስለመጣሽ ከልብ እናመሰግናለን። እንኳን አደረሰሽ። እንዴት ነበር ትንሳኤ? ቆንጆ ነበር። እንኳን አደረሳችሁ ትያለሽ። ተናደርሽ እንዴ ስላባረሩሽ? በመጀመሪያ ለመላው የክርስትና እምነት ተከታዮች እንኳን ለዳግማ ትንሳኤ በሰላም አደረሳችሁ እያልኩኝ ስሜ ማክቤል ይባላል። ምሰራው ቲክቶከር ነኝ። ቲክቶክ ነው ምሰራው። ያው መንፈሳዊ ላይ ነው ምሰራው ቲክቶክ። እና ደግሞ የተወለድኩት እዚሁ አዲስ አበባ ነው፣ ያደግኩትም እንደዛው። ማመስገን የምፈልገው ደግሞ እናቴን፣ አባቴን፣ ቤተሰቦቼን ሁሉንም ሲደግፉኝ የነበሩ ጓደኞቼ እና ሁሉንም። ምን ያህል ተከታያለሽ? 1 ሚሊዮን። አቤት አቤት 1 ሚሊዮን። ኧረ አንቺ አብጭ 1 ሚሊዮን። አንድ እኔን ያዥኝ። ስለመጣሽ ደስ ብሎኛል። 1 ሚሊዮንማ ብዙ እኮ ነው። እንኳን ደስ ያለሽ። መንፈሳዊ ነገሮች ላይ እንደምትሰሩ ምናምን ብዙ ነገሮችን አይቻለሁ አያለሁ። ያው ብዙ ጊዜ የሙሉ ጊዜ ስራ ማየት ባይሆንም አያለሁ። አልፎ አልፎ እንደዚህ አይነት ነገሮች ሲመጡ አያለሁ። አሪፍ ነገር ነው ያደረጋችሁ ያላችሁት። ስለመጣሽ ደስ ብሎናል። ቀረ የምትይው ወይም ማስተላለፍ የምትፈልጊው መልእክት አለ? እሺ አንዴ እስኪ በክብር ሸኙልኝ። እሺ አሁን ወደ ሁለተኛው ዙራችን ተመልሰናል። በመጀመሪያው ዙር ማኪን ተቀናሽ አድርገናል። ሰዓታችን ያለቀው ደግሞ ዶሮቷ ወተት የላትም ተብሎ ነው። እስኪ ላንተ ነው ቃላብ ነው ያለው። እስኪ ስለዚህ ቃላብ ባንክ ብለህ ነው ካንተ ነው የምጀምረው። ዝግጁ ነህ? 2 ደቂቃ ከ20 ሰከንድ አላችሁ። 10 ሰከንድ አብሮ ከማኪ ጋር ስለተቀነሰ ማለት ነው። ቃላብ ጀምር። ቃላብ የመጥምቁ ዮሐንስ አባት ማን ይባላል? ካህኑ ዘካርያስ። ዘካርያስ በትክክል ተመልሷል። አንተ ማክ ብያለሁ። ቆየሁ ለማ አንተ አልሰማኝም። ሃይ ወጪ አብርሽ፣ ይህ በቪዲዮ ላይ የምትመለከቱት መዝሙር ርዕሱን ትነግረኛለህ። የዘማሪውንም ስም ከቻልክ አብረህ ርዕሱን። ደጅ ጠናው ቆይቼ ኪዳነ ምሕረት። ደጅ ጠናው አይደለም። ልክ ነው። የእሳቸው መዝሙር ነው። ደጅ ጠናው ስምሽን ጠርቼ አይደለም። ይለፌ ስላደረገችልኝ ለእናቴ ልክ ነው። የእመቤታችን መዝሙር ነው። በነገራችን ላይ ግን ኦ ንግሥት ሆይ ለምኝልን የሚለው መዝሙር ነው። እሺ ሰላም፣ አንተን የጠየኩህ አብርሽ። ሰላም ከርከሮ ስንት ቀንዶች አሉት? ከርከሮ ታውቂያለሽ? እሺ ከርከሮ ስንት ቀንዶች አሉት? አንተ ከርከሮ ሲባል ሰምተሽ አታውቂም? ትላልቅ አባቶች እንዲህ ተብላችሁ አታውቁም? አንተ ከርከሮ
ካለው ሁለት ነው የሚኖረው። ካለው ሁለት ነው የሚኖረው። ካለው እሺ 3 የሷ ይሻላል እኮ እሷ እኮ ደህና መታ ነበረ። የለውም ከርፈሩ ቀን የሷ እኮ ካለው ብላ እኮ ሸወደችኝና ሁለት ነው የሚኖራለች እንጂ እኔም ካለው ስትል እኮ ነው አለው ብዬናል ብዬ ካለውም ሁለት ካለው ከ3 ነው እስኬል። እሺ ወደ ነነዌ ህዝቦች የተላከው ነብይ ማን ይባላል? ይሄ የነነዌ ጾም አለች አይደል? 3 ቀን ከምንጾመው ይህ ነብይ ማን ነው ጥያቄ። ዮናስ ነብዩ ዮናስ በትክክል ተመልሷል። አብርሃም ኒቆዲሞስ የነማን መምህር ነበር? ራሱ ተማሪ ነበር። መምህር ነበር ኒቆዲሞስ። የነማን መምህር ነበር ግን? የአይሁዶች መምህር ነበር። ተመልሷል። ባንክ ብሏል ዳዊት። የአይሁዶች መምህር ነበር። የአይሁዳውያን መምህር ነበረ። ዳዊት በደማስቆ መንገድ ጌታ የተገለጠለት ሐዋርያ ማን ነው? ሐዋርያው ጳውሎስ ነው። እሺ በትክክል ተመልሷል። እስኬል ሰዓታችሁ አልቋል። ሁለተኛው ዙር እዚህ ጋር ተጠናቋል። ወደ ሶስተኛው ዙር ልንሸጋገር ነው። በዚህ በሁለተኛው ዙር ውድድር 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። እንዲህ ብሏል ሚኪ ለማጨብጨብ አጨብጭብ። ከቀድሞ 1200 ብር ጋር 2200 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ቃልአብና ዳዊት እኩል ነጥብ አምጥተው ነበር ባንክ በማለት ግን ዳዊት ስለሚበልጥ የዚህ ዙር ጠንካራ መላሽ ዳዊት ሆኗል። ይህ ማለት ዳዊት መቀነስ አይቻል ማለት ነው። ዳዊት የፈለከውን ሰው የመቀነስ ሙሉ ስልጣን ሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። 1 አዘጋጁ። 2 ያዘው። ሚኪ ያዘው። 3 አውጡት። አንድ 2 እስኬል እንግዲህ ምንም ማድረግ አልችልም። እኔ ወንድሞችን ያደረጉት ነገር ነው። እስኬል ስለመጣ ከልብ አመሰግናለሁ። እስኪ ካንተም ጋር እንተዋወቅ። መልካም ምኞትህን ግለጽ፣ አመስግን፣ መልእክት አስተላልፍ። እስኬል እባላለሁ። ከመጣሁት ክፍለ ሀገር ነው፣ ከዳውሮ ነው። ዳውሮ ኮንታ ነው። ልክ ነኝ። ዳውሮ ኮንታ ነው ይባላል። አዎ ያው ክልሉ እንትና ስለሆነ ነው። ኮንታ ስለሆነ ነው። ዳውሮ ወረዳ ነው። ኦኬ ዳውሮ ዞን ነው። ዳውሮ ዞን ነው። ኮንታ ምንድን ነው? ክልሉ እንትን ክልሉ ደቡብ ነው። አዎ ደቡብ ነው። እንትን ኮንታ የምትባል እንደ ዳውሮ ራሷ ዞን ናት። ኦኬ ዳውሮና ኮንታ ሲባል ስለምሰማ ነው። ዳውሮ ራሱን የቻለ እንትን። ኦኬ እሺ። ዳውሮ የተወለድኩበት ያው ሎማ የምትባል ከተማ አለች። 1 እስከ 6 እዛ ተምሬ 6ኛ ክላስ ላይ ገሳ የምትባል ወንድሜ ያው ሱቅ እንድሰራ አምጥቶ ከ10 ዓመት እንትን 10ኛ ክላስ ድረስ እዛ ተምሬ ነው የመጣሁትና ኦኬ እናቴ ከሞተች በኋላ ያው ተስፋ ቆርጬ ወደዛ ወጣሁ። አሁን ለባልም ወንድሞቼ እህቶቼ ጋር ልሄድኩትምና ትንሽ ደብሮኝ ነው። አይዞ ምን እየሰራህ ነው አንተ አሁን? አሁን ቲክቶከር ነኝ። ከ630 ሺህ በላይ ታዲያው 630 ሺህ ወንድም እህት እያለ ብቻን አይደለም። አይዞን ስሜትህ አይጎዳ እንጂ ማንም ይቀር የለም። አይዞን መልካም በዓል። አላስጨንቅህ። በክብር ሸኙልኝ። አይዞን እሺ አሁን ወደ ሶስተኛው ዙር ተመልሰናል። በሁለተኛው ዙር ሰዓታችን ያለቀው ዳዊት መልሶ ሕዝቅኤል ባንክ ብለው ነበር። ሕዝቅኤል ተቀናሽ ተደርጓል። አሁን በቦታው ላይ የለም። ከቃልአብ ካንተ ነው የምጀምረው። ቃልአብ ዝግጁ ነህ? ቃልአብ ይህ በፎቶ ላይ የምትመለከተው መስቀል ምን ይባላል? አፍሮ አይገባ። በትክክል ተመልሷል። ባንክ ብሏል አብርሃም አንድ ፍየል ወይም የአንድ ፍየል ላት ስንት ኪሎ ይመዝናል? ፍየል ላት የላት። እውነትህን ነው እኮ ላት የላትም። ሰላም ባንክ ብላለች። ሰላም ነአኩተከ የሚለው የግዕዝ ቃል የአማርኛ አቻ ትርጉሙ ምን ማለት ነው? በአንድ አምላክ እናምናለን አይደለም። እናመሰግናለን ለማለት ነው። ነአኩተከ እናመሰግናለን ለማለት ነው። ሚኪ ኦሪዮን
በማን የንግስና ዘመን የነበረ ወታደር ነው? ኦሪዮን በንጉስ ዳዊት በትክክል ተገኝቷል። በንጉስ ዳዊት ዳዊት ሚስጥረ ሜሮን ከየትኛው ሚስጥራት ላይ ይመደባል? ከሰባቱ የቤተክርስቲያን ሚስጥራት ላይ ነው። በትክክል ተመልሷል። ቃለ አብ ደገነርስ ተብሎ የሚጠራው የለንደን እግር ኳስ ክለብ ማን ነው? ቶተናም አይደለም። አርሰናል ነው። የአርሰናል ደጋፊ ነው። አርሰናል ነው ዘገነርስ የሚባለው። እሺ የኖህ መርከብ በውሃ ላይ ለምን ያህል ጊዜያት ቆየ? አይደለም ለ40 ዓመት ሳይሆን አስታኪ ለ40 ዓመት ሳይሆን 40ውን እሺ ለ40 ዓመት አይደለም 40 ሰዓታት ነው። ሰዓታትም አይደለም 40 ሰዓት 40 ዓመት ሳይሆን 40 ዓመት 40 ሰዓት አይደለም ለ24 ሰዓት 40 ቀን 40 ሌሊት 40 ቀን 40 ሌሊት በትክክል ተመልሷል። አብርሃም ባንክ ብሏል። አብርሃም ሰዓታችሁ አልቋል። ሶስተኛው ዙር እዚህ ጋር ተጠናቋል። ወደ አራተኛው ዙር ልንሻገር ነው። በዚህ በሶስተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቅድሙ 2200 ብር ጋር 3400 ብር ወደ ባንካችሁ ገቢ ሆኖላችኋል። ነቃ በሉ። ምንድነው ቅባቱን ያፈዘዛችሁ? የሰሞኑ ቅባት። እሺ 3400 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ደግሞ ቃለ አብ ነበር። ይህ ማለት ቃለ አብን መቀነስ በፍጹም አይቻልም ማለት ነው። ቃለ አብ የፈለግከውን ሰው የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁት። እሺ 1 2 3 አውጡት። 7 አውርዱት። በቃ ዳዊት ተቀናሽ ተደርጓል። ዳዊት 7 ቁጥር ላይ ነው ያለው። ዳዊት ስለመጣ ከልብ እናመሰግናለን። እባክህ አንተም እንደ ወዳጆችህ ከአንተ ጋር እንተዋወቅ። መልእክት ማስተላለፍ ከፈለክ እንኳን አደረሳችሁ። ስለ ስራ፣ ስለ ብዙ ነገር ማውራት እንችላለን። ስሜ ዳዊት ግርማ እባላለሁ። በመዝገበ ምሕረት ቅዱስ ፋኑኤል ቤተክርስቲያን አገልጋይ ነኝ። ወዴት ማለት ነው? ወደዚህ ወደ ካራ ማለት ነው። ካራ። እሺ፣ እዛ አገልጋይ ነኝ። በሶሻል ሚዲያ በቅርቡ ነው የመጣሁት እና ማመስገን የምፈልገው የረዳኝን ቅዱስ ሚካኤልን ማመስገን እፈልጋለሁ። ለዚህ ያደረሰኝም የደገፈኝም እሱ ነውና ወዳጅም አባትም ስለሆነ በሰውኛ ማመሰግነው አይደለም። ክብሩን እሱ ይውሰድ አሁን ላለሁበት ለመቆየቴም እና በጣም ብዙ ነገር ስላለው ነው። የዛሬ 4 ዓመት እንደ አጋጣሚ ወድቄ ድንጋይ እግሬን መቶኝ ድንጋይ እግሬን መቶኝ እግሩ ይቆረጥ ተብሎ በቀን 11 ወደ 12 ሰዓት ላይ ሲገባ የቅዱስ ሚካኤል ዕለት ነው። አፍራና ሐኪም ቤት ልከውኝ በድጋሚ እግሩ አይቆረጥም ተብሎ በቅዱስ ሚካኤል ቀን የተረፉትና የሚገርም ነው። አሜን። እሺ አመሰግናለሁ። ማስተላለፍ ፈልገው መልእክት ስለ ሶሻል ሚዲያ ስለ እንኳን አደረሳችሁ ትችላለህ? ማስተላለፍ የምፈልገው ትልቁ መልእክቴ የዛሬ 7 ዓመት ያው ጎዳና ላይ ነበርኩኝ። ከቤተሰብ ወጥቼ ጎዳና ላይ ነበርኩና የጎዳና ህይወት ደግሞ ራቡ መከራው ሁሉም በአንድ ላይ የተፈራረቀ ነው። እንደ እናት ተቀብላኝ ሞገስ ሆናኝ እዚህ ጋር ያደረሰችኝ እኔም ልጆቿ ነኝ፣ ግን ልጆቿ አባዬ ብሎ ስለሚጠራት በእውነት እግዚአብሔር አምላክ ያክብርልኝ ላመሰግንሽ እፈልጋለሁ በዚህ አጋጣሚና ያው ከአምላኬ በታች ተስፋ አድርገሽኛል፣ አቁመሽኛል። የተጣለው ዳዊት ዛሬ ላይ ነው መታየቱና አቡዬ በእውነት በጣም ላመሰግንሽ እፈልጋለሁ። ሰው 8 ዓመት 7 ዓመት አይደለም አንድ ቀን ሰውን አይችልምና በጣም ነው የምወድሽ፣ በጣም ነው የማከብርሽ። ይሄ ከፍታ ጅማሬ አይደለም፣ ጅማሬ ላይም ፍጻሜ ላይም አንቺ ትኖሪያለሽ። ክበሪልኝ። ከእናት በላይ ሆነ። እውነቴን ነው የምላችሁ። የራብን ጥጉን አውቀዋለሁ፣ የችግርን ጥጉን። ኮንዶሚኒየም ላይ ለተከታታይ 6 ወራቶች ብርድ ላይ ነበር ያደርኩትና ለዛሬ ዳዊት ሶሻል ሚዲያ ላይ ለመታየቱም ለምን ካፈር ያነሳችኝ እሷ ናት። እናቴን ላመሰግናት እፈልጋለሁ። ከእናትም በላይ ስለሆነች ልጆችሽ እንደሚጠሩሽ እኔም ልጅሽ ነኝ። አቡዬ በጣም ነው የማመሰግነው። እግዚአብሔር አይክብርልኝ። እድሜ ሰጥቶኝ አንቺን የምክስበትን እግዚአብሔር አምላክ ንስሐ እድሜን ያድለኝ እላለሁ። አመሰግናለሁ።
አቡዬ ማነው ስማቸው? ትክክለኛ ስማቸው ሀዊ ቦጋለ። አብይ ሀዊ ቦጋለ። ሀዊ ቦጋለ። ሰው የሚባል በጠፋበት ዘመን ሁለት ሰዎች ለኔ አሁን በቃ የዓለም እኔ እንደዚህ አይነት ሰዎች ካሉ በቃ እንትናችንም ራሱ ተስፋ አሁን ተስፋ የሚባለው እንደዚህ ምድር ላይ ስታይ ነው። ለወይዘሮ ሀዊ ቦጋለና ለወንድምህ ይርማ ግርማ እውነት የመጀመሪያም የመጨረሻም ጭብጨባ ነው የምፈልገው እዚህ ቤት ውስጥ። ከልቤ እናንተን ነው እንኳን አደረሳችሁ ማለት የምፈልገው ሁለታችሁን። ምክንያቱም ሰው በልጠፈበት ዘመን ሰው ሆናችሁ የተገኛችሁ እምነታችሁ የገባችሁ ምን ማድረግ እንዳለባችሁ የምታውቁ እናንተ ሆናችሁ ተገኝታችኋል። በዚህ ምድር ላይ በዚህ ውጥንቅጡ በወጣ በዚህ ሰልፊሽነት በበዛበት ዘመን ላይ ሰው ሆናችሁ ተገኝታችኋልና እውነት ክብር ይስጣችሁ። በቃ ስንት ተከታይ አለ? 440 ሺህ። ለዚህ ሁሉ ምክንያቱ እናንተ ናችሁ። አሁንም እንኳን አደረሳችሁ በልነው። ለመላ የክርስትና እምነት ተከታዮች ጌታ ሲነሳ በደላችንን ከላያችን ላይ ላነሳው በዓል እንኳን አደረሳችሁ ልላችሁ ፈልጋለሁ። በክብር ሸኙልኝ። አሁን አራተኛው ዙር ውድድራችን ላይ ተገኝተናል። በሶስተኛው ዙር ዳዊትን ተቀናሽ አድርገናል። ሰዓታችን ያለቀው ደግሞ አብርሽ ባንክ ብለሃል ብያለሁ። ስለዚህ ካንተ ነው የምጀምረው። ዝግጁ ነህ አብርሽ? እኚህ በፎቶ ላይ ወይም በምስሉ ላይ የምትመለከታቸው መንፈሳዊ አባት ነፍሳቸውን ይማረናል ብፁዕ ወቅዱስ አቡነ ጳውሎስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘጨጌ ዘመንበረ ተክለ ሃይማኖት። እሺ በትክክል ተመልሷል። ማለ አንድ ነው የጎደለችውን ይሞላልሃለሁ። ብፁዕ ወቅዱስ ዶክተር አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ነው የሚባለው። በረከታቸው ይደርብን። ሰላም። ኒል አርምስትሮንግ ለስንተኛ ጊዜ ፀሐይን በእግሩ ረገጠ? ኒል አርምስትሮንግ ለስንተኛ ጊዜ ፀሐይን በእግሩ ረገጠ? ፀሐይን የረገጠ የለም። ምንድን ነው የረገጠው ታዲያ? ፀሐይን የረገጠ የለም እኮ። ምን ነው የረገጠው? ፀሐይ ካልረገጠ ጨረቃን የረገጠው። በትክክል ተመልሷል። ጨረቃ ላይ ነው የወጣው። ቃላ ባንክ ብሏል። ቃላ በ2026 በዚህ የካራባ ዋንጫ ያሸነፈው ክለብ ማን ነው? ካራባ ካፕ። ኳስ ላይ እንዴት ነህ? ሳይ ምንም ቅድም ተሳሳትክ እኮ ዘገነርስ በየተውጥና ካራባ ካፕ 2026 ሲቲ ነው። ማንቸስተር ሲቲ ነው። ባዳ ማንቸስተር ሲቲ ነው። ማንን አሸንፎ? የአርሰናል ደጋፊ ስለሆንክ ለዛ ነው ባንክ ባደረኩት። የኔውን ጉድ። አብርሃም ጌታችን መድኃኒታችን ኢየሱስ ክርስቶስ ከማረጉ በፊት ደቀ መዛሙርቱ የት እንዲቆዩ አዘዛቸው? በኢየሩሳሌም ነው። በትክክል ተመልሷል። ሰላም ባንክ ብላለች። በዚህ በኢየሩሳሌም ቆዩን ያላቸው ሰዓታችሁ አልቋል። አሁን ወደ አምስተኛው ዙር ልንሻገር ነው። በዚህ በአራተኛው ዙር ውድድራችሁ 4 ጥያቄ መልሳችሁ 800 ብር አግኝታችኋል። ከቅድሙ 3400 ብር ጋር 4200 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ አብርሃም ነበረ። አብርሽን መቀነስ በፍጹም አይቻልም። አብርሽ የፈለግከውን ቁጥር የመቀነስ ሙሉ ስልጣን ሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። 1 2 አውጡት። እኔን አንድ ብትቀር እሷንም አባርሯ። ሰላም ስለመጣሽ ከልብ አመሰግናለሁ። እባክሽ ሰላም ማናት? እባክሽ እንደ ወዳጆች እስኪ አንቺም ሁሉንም እድል ስጥሽ። ለእነሱ የሰጡትን እድል በሙሉ አንቺም ሰጥችሻለሁ። ሰላም ጌታነህ እባላለሁ። በትወና ላይ እሰራለሁ። የኛው ወዳጅ ነሽ? እሺ ትንሽ ነው እንጂ አርት የልጅነት ህልሜ ነበር። ወደ አርቱ ዓለም ገፍቶ የሚያስገባኝ ብዙ መንገዶች ተዘግተውብኝ ከብዙ ጥረት በኋላ እግዚአብሔር አግዞኝ አሁን ላይ
የራሴንም ለመስራት ሞክሬያለሁ። የተጀመሩም ስራዎች አሉ። ናይስ። በዚህ መሀል ግን ቤተሰብ አፍርቼ ልጆች ወልጃለሁ። ማን ነው ስማቸው? ልጆች ነው ያልሽው መቼም። ማን ናቸው? ማቴዎስ አንተነህ፣ ዮሐንስ አንተነህ፣ ስምዖን አንተነህ፣ የአርሴማ ስጦታ። ዋው 4 ልጆች አሉ። እውነትሽን ነው? አዋረዳችሁኝ። ቤት ያላችሁ አስመለጣችሁኝ። የእውነትሽን ነው? አሁን ምን እየሰራሽ ነው? ከዚህ ከሙያ ውጪ ከአርት ውጪ ቲክቶክ አለሽ አንቺ? ምን ያህል ተከታያለሽ? በቅርቡ እንግዲህ አላፋት ዝማሬ በተዘጋጀው ጊዜ አንድ ይሄ ሁሉ ኦርቶዶክስ ነው በሚል መጠሪያ ይሄ ሁሉ ከተማ ነው እኛ የምናውቀው በተንኮሱ ይሄ ሁሉ ኦርቶዶክስ ነው ብዬ አንድ ቪዲዮ ሰራሁኝ። ወደ 2.9 አካባቢ ታየ። ከዛ በኋላ ያው አካውንቱ እየጨመረ አሁን ወደ 54,000 አካባቢ ፎሎወር አለ። እንኳን አደረሳችሁ በይ እስኪ። እንኳን አደረሳችሁ። እነማንን? ይሄ ሁሉ ኦርቶዶክስ ነው። ኦርቶዶክስ ነው። ይሄ ሁሉ ኦርቶዶክስ ነው። ደስ ይላል። ክብር የሚገባችሁ እንደዚህ አይነት እናቶች ምድር ላይ ያላችሁ፣ ኢትዮጵያ ውስጥ ያላችሁ፣ በመከራ ውስጥ ያላችሁ፣ በፈተና ውስጥ ልጆቻችሁ የምታሳድጉ ምንም ሳይመስላችሁ ፊታችሁ እንደዚህ እንደ ፀሐይ እያበራ ያላችሁ እናትም አባትም አላችሁ። ለካ ክብር ይገባችኋል። የመጨረሻ መልእክት ከሌለሽ? ማመስገን የምፈልገው የመጀመሪያ ሰማይና ምድር ለፈጠረ አምላክ ነው። በሁለተኛም ደግሞ መኖሪያ መጠለያ ሆነውኝ በቤታቸው የሚያኖሩኝ የሱ እናትና አባት እግዚአብሔር ያክብርልኝ፣ እድሜና ጤና ይስጣችሁ፣ የንስሐ ሞት ይስጣችሁ፣ ለስጋው ደግሞ ያብቃችሁ ላለሁኝ። እኔን እንዳከበራችሁ መድኃኔዓለም የላይኛውን ቤት ስራ ይስጣችሁ ላለሁኝ እግዚአብሔር ያክብርልኝ። እናንተም ክብረት ይስጥልን እውነት ለማለት ፈልጋለሁ። ሰላምዬ በክብር ሸኛት። እናመሰግናለን። መልካም በዓል። እሺ እናት። አሜን። እሺ አሁን አምስተኛና የዙር መጨረሻ ወደ ሆነ ውድድር መተናል። በዚህ ዙር ጠንካራ ተወዳዳሪ የሚባል የለንም። በባንካችሁ ውስጥ 4200 ብር ይገኛል። በዚህ ዙር የምትጨምሩት ወይም የምትመልሱት ጥያቄዎች ተደምረው ነው ይህን ብር ከፍ የሚያደርጉላችሁ። ከዛ ወደ መጨረሻ ወደ ስድስተኛውና አሸናፊውን ወደምንለይበት ዙር የምንሄደው እዛች ላይ ደግሞ የቦነስ ጥያቄ አለች። 2 የስልክ ጥያቄ ካሁኑ ምነግራችሁ። እነዚህን የቦነስ ጥያቄ የምትሰዱት 2 የምትቀሩት ማን እንደሚቀር ስለማላቅ ነው። 2 የምትቀሩት ሰዎች የቦነሱን ጥያቄ የምትሰዱት ወደ ወዳጆቻችሁ ነው። ደውለን ነው የምንጠይቃቸው። 500 ብር ያሸልማል። በዚህ አሁን በቀራችሁ 1 ደቂቃ ከ50 ሰከንድ ውስጥ በፍጥነት በመመለስ ቶሎ 4200 ብር ቶሎ አሳድጉት። ከዛ በኋላ ስለ ቦነሱ እናወራለን። ዝግጁ ናችሁ? ቀላብ ጴጥሮስ የሚለው የላቲን ቋንቋ በአማርኛ አቻ ትርጉሙ ምን ማለት ነው? ጴጥሮስ አለት ነው። በትክክል ተመልሷል። ባንክ በልቀላብ ምን ያየዋል? አይ ብሏል መሰለኝ። ብሏል። አልሰማኩም። ምን ብሏል? ባንክማ ብሏል እኮ። አይ እያየው ነው ያለው። እሺ ቀላብ የጌታችን የመድኃኒታችን ኢየሱስ ክርስቶስን ትንሣኤ ቀድማ ያየችው ሴት ማን ትባላለች? ቶሎ በል ሰዓት የለም። ትንሣኤውን ያየችው ሴት መቅደላዊት ማርያም ናት። በጣም ነው መወዳት። በነገራችን ላይ በረከቷ ይደርብን። የእውነት እኔ እዚህ አስተምህሮት ውስጥ እንደ መቅደላዊት ማርያም መወደው የለም። ትክክለኛ ሰማኝ ናት መቅደላዊት ማርያም በነገራችን ላይ እና በጣም ነው መወዳት። በቃ ባጭር አማርኛ እውነት እወዳታለሁ። መቅደላዊት ማርያም ብሎም ይራዞ መቅደላዊት ማርያም ብሎም አስተምሮ አለና የሚናገሩ አሉና ዋናው የእሷ በረከት ይደርብን ነው። አሜን። ማርያም መግደላዊት በሚለው ግን ትክክለኛውን እንይዘዋለን ማለት ነው። ማርያም መግደላዊት በሚለው እሺ። ሚኪ ባንክ ብለሃል አይደል? እሺ ሚኪ፣ እግዚአብሔር አዳምን ከፈጠረው በኋላ በየት አኖረው? በገነት። በምን ገነት? በኤዶም ገነት ነው። በትክክል ተመልስ። ባንክ ብሏል። ቀላብ የሶምሶንን የኃይሉን ሚስጥር አውቃ አሳልፋ የሰጠችው ሴት ማን ትባላለች? ይለፈኝ። ደሊላ ናት። በትክክል ተመልሷል። ባንክ ብሏል። ሚኪ
ሶምሶንም በስንት ጠጠር ጣለው? በአንድ ጠጠር። በ5 አይ ሶምሶምን አይደለም የጣለው እንጂ ጎልያድን በትክክል ተመልሷል። ብራቮ አብርሽ። ባክበል ሚኪ ያዕቆብ ስንት ልጆች አሉት? ወይም የያዕቆብ ልጆች ስንት ናቸው? 2 አይደሉም። የእስራኤል ነገድ የሚባሉት ማለት ናቸው። በስንቱ ነገድ እስራኤል ላይ ተፈርዳላችሁ ነው የሚለው ቃሉ? በ12ቱ ነገድ እስራኤል ላይ ነው የሚለው። ስለዚህ ያዕቆብ ልጆች ስንት ናቸው? 12 ናቸው። ሰዓታችሁ አልቋል። ከእናንተ ጋር ክርክር አያስፈልግኝ። ሰዓታችሁ አልቋል። 5ኛው ዙር እዚህ ጋር ተፈጽሟል። በዚህ በ5ኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቅድሞ 4200 ብር ጋር 5400 ብር ወደ ባንካችሁ ገቢ ይሆንላችኋል። አሁን ወደ መጨረሻውና የ5400 ብሩንና የነዛ የቦነስ ጭማሪን ብር አሸናፊ ወደምንለይበት ዙር ልንገባ ጥቂት ደቂቃዎች ነው የቀሩ። ለዚህ ደግሞ የሚያስፈልገን 2 ሰው ነው። እናንተ ደግሞ 3 ናችሁ። ይህ ማለት ከእናንተ ውስጥ አንድ ሰው ይቀነሳል ማለት ነው። እንደ ቅድሙ አንድ ላይ አይደለም የምታወጡት። ስማችሁን እገሌ ብዬ ስጠራ ብቻ ነው የምትቀንሱን ቁጥር የምታሳዩኝ። ተግባብተናል? ማን ይቀነስ? ቁጥር አዘጋጁልኝ። ቃለ አብ ስንት ቁጥር ይላል? 3 ማን ነው 3? አብርሃም። እስኪ ማን ይቀነስ? እንኳን ደስ ያለ ሚኪ። ምክንያቱም አንተ ቁጥር የለም፣ አንተ በጨዋታው መቆየትን አረጋግጣል። አንተ ግን አንድ ሰው ትቀንስልኛለህ ከሁለቱ። ማን ይቀነስ? ያዘው። አብርሽ ያዘው። የሆነ ሸፍጥም አለው አብርሽ፣ የሆነ ሸፍጥም አለው። እኔ እንድትቆይ ፈልጌ ነበረ። አብርሽ ስለመጣ ከልብ እናመሰግናለን። እባክህ አብርሽን እስኪ ደግሞ እንድትዋወቀው ካንተ ጋር ትንሽ ቆይታ እናድርግ። አብርሃም ሰለሞን እባላለሁ። ያው የመጣሁት ከመርካቶ አካባቢ ነው። አውቃለሁ። ተወልጄ ያደኩበት ሰፈሬ። ኧረ አውቃለሁ። ያደኩበት ደብረ ኃይል ቅዱስ ራጉኤል። ያው ስለዛ አካባቢ መናገር በጣም ከባድ ነው ማለት ማህበረሰቡ በጣም ተመሳሳይ ስለሆነ ማለት ነው። እናቴ ነች ያሳደገችኝ። ያው አባቴ በህይወት አለ። ያው ባለመግባባት ብሬክ አድርጓል እና ያው ብዙ ዋጋ ከፍላ ነው ያሳደገችኝ። በጣም ብዙ እንዲህ ነው ማለት አልችልም። ከባድ ነው በጣም። በጭስ ተቃጥላ መከራዋን በልታ በቃ በጣም በሚገርም ሁኔታ ነው ያሳደገችኝ። እንደዛም ሆኖ ግን አንድም ነገር ጎሉብኝ አላደኩኝም። ምንም አላሳጣችኝም። አባትም እናትም እህትም ወንድምም ሞገስ ሆና ነው ያሳደገችኝ። የደብረ ኃይል ቅዱስ ራጉኤል ልጅ ነህ። ደብረ ኃይል ቅዱስ ራጉኤልን ስናስብ ደግሞ እዛ አካባቢ በእምነት ተቻችሎ በፍቅር በሰላም የሚኖርበት አካባቢ ነው። እና እግዚአብሔር ወዶ እግዚአብሔር ፈቅዶ አሁን በትዳር ነው የምኖረው። አግብቼ ነው የምኖረው። ያሳደገኝ ቅዱስ ራጉኤል ማሳደግ ብቻ አይደለም፣ መመገብ ብቻ አይደለም፣ መደበቅ ብቻ አይደለም፣ ገልጦም ደግሞ በሞገስ በትዳር ደግሞ ያቆማል። በአደባባይ ከኔ መልካምነት ቅድስና ተገኝቶ ሳይሆን ልጅነቴን ሳይቆጥርብኝ ዘወትር ሁሌ በምልጃው እየጠበቀኝ ሽፍና አድርጎኝ በቤተ መቅደሱ ለስጋው ደሙ እንድበቃ አድርጎ በትዳር ሹሞኛል፣ ባርኮኛል። እግዚአብሔር ያክብርልኝ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ብዙ ወንድሞች ያሉ እዚህ ዘማሪ አብስራ በማህበራዊ ሚዲያ ካገኘኋቸው ቤስት ወንድሜ፣ በጣም ብዙ ነገሮችን የተሸፋፈነን፣ በጣም ብዙ ከባድ ጊዜያቶችን ያሳለፈን፣ አንድ ዳቦ ለሁለት ቆርሰን የበላን ጓደኛዬ ነው። ደባቂም ነው። ብዙ ጊዜ ቤቱ ደብቁኛል። ምንም ሳይኖረው ና ብሎ የሚደብቀኝ ወንድሜ ነው። ካላናገር ማለፍ ስለማልፈልግ ነው። ቤተ ሀጌ ሚዲያ ወንድሜ የሆነ የሰማቷ በጣም ማመስገን እፈልጋለሁ።
እግዚአብሔር አምላክ ባላችሁበት ሰላማችሁን ያብዛው። አሜን። አመሰግናለሁ። ቴንክ ዩ አባቴ። እሺ አሁን ወደ መጨረሻውና አሸናፊውን ወደምንለይበት ዙር መተናል። በባንካችሁ ውስጥ 5400 ብር ተጠራቅሞላችኋል። አሁን እናንተን የመለያ ጥያቄዎች ጠይቃችኋለሁ። 5 4 እዚሁ የምትመልሱት ነው። አንዳንዱ እያንዳንዳቸው 500 ብር የያዙ የቦነስ ወይም የስልክ ጥያቄዎች አሉ። ወደ ወዳጆቻችሁ የምትደውሉበት ማለት ነው። እነዚህ 500 ብር ይዘዋል። ወዳጆቻችሁ እነዚህን የ500 ብር ጥያቄ ከመለሱ ስንት ብር ታገኛላችሁ ማለት ነው? 1000 ብር 5400 ላይ ሲደመር ይሆንላል ማለት ነው ብራችሁ። ወዳጆቻችሁ ካልመለሱስ እዛው 5400 እንቀራለን። 1000 ብር ይቀንስባችኋል። አይዞ ይመልሳሉ። ካልመለሱ ሁለቱም ከ5400 ብር ላይ 1000 ብር ይቀንስባችኋል። ካልመለሱ ከመለሱ 6400 ብር ይደርሳል። የአንዳችሁ የቃለ አብ መልሶ የሚኪ ካልመለሰ የሚኪ መልሶ የቃለ አብ ካልመለሰ ግን የአንዱ መልሶ የአንዱ ባይመልስ እዛው 5400 ብር ላይ ይጸናል። ተግባብተናል? በደንብ በጣም ጥሩ። ስለዚህ መጀመሪያ 4 ጥያቄውን እዚሁ እናንተ እንጠይቃችኋለን። 5ኛውን የቦነስ ጥያቄ ወደ ስልኩ እንወስደዋለን። ይለፈኝ የለም ባንክ የለም። ረጋ ብላችሁ መልሱ። አንዴ ከአፋችሁ የስተት ቃል ብትሆንም ከወጣች እሷን ነው የሚይዘው። በረድ ተግባብተናል አይደል? ስለዚህ አስባችሁ ረጋ ብላችሁ የሚያስቸኩል ነገር የለም ለማለት ሰዓት የለም። እዚህ ጋር ከማል ጀምር። ከታናሽ የመጀመሪያ ታናሽ ያለ ቃለ አብ ለ4 ተከታታይ ዓመታት የእንግሊዝ ፕሪሚየር ሊግን በማሸነፍ ሪከርድ የያዘው ክለብ ማን ነው? ስንት ጊዜስ አሸነፈ? ማንቸስተር ዩናይትድ 20 ጊዜ በልቷል። 20 ጊዜ በተከታታይ 4 ጊዜ ኦኬ። ጥያቄውን ሰምተኛል? በቃ እኮ 20 ጊዜ በልቷል ማለት እስካሁን ነው ያልኩ። ፕሪሚየር ሊግን ያሸነፈውና ሪከርድ የያዘው ክለብ ማን ነው? ለስንት ጊዜ ያሸነፈው ነው ያልኩት በተከታታይ። ጥያቄውን በደንብ ኳስ ረጋ በሉ። ስለዚህ ነጥብ አያሰጥም። ትመልሳለህ? ማንቸስተር ሲቲ ነው 4 ጊዜ በተከታታይ በመብላት ነጥብ ግን አያሰጥም። ሚኪ ሐዋሳ የትኛው የሀገራችን ክልል ዋና ከተማ ነው? የሲዳማ ነው። በትክክል ተመልሷል። ቃለ አብ እሺ ቃለ አብ ዮሴፍ ለነጋዴዎች የተሸጠው ዮሴፍን ታውቃለህ አይደል? ዮሴፍ ለነጋዴ የያዕቆብ ልጅ ዮሴፍ ማለት ነው። ከ12ቱ ቅድም ከጠየቅኩት ነገዶች አንዱ ነው ዮሴፍ ለነጋዴዎች በማን ነው የተሸጠው? በወንድሞቹ። ሚኪ የአንበሳ ግልገል በተወለደ በስንተኛ ቀኑ ስጋ ይበላል? ግልገል አይባልም፣ ደቦል ነው የሚባለው። ተመልሷል። ብራቮ ሚኪ! የአንበሳ ልጅ ደቦል እንጂ ግልገል አይባልም። ቃለ አብ ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር ለምን ያህል ጊዜ ቆየ? 3 ቀንና 3 ሌሊት። 3 ቀንና 3 ሌሊት። በትክክል ተመልሷል። ሚኪ ሴንትራል ኢንተለጀንስ ኤጀንሲ ሲያጥር ምን ማለት ነው? ሲያጥር ሲአይ ነው። በትክክል ተመልሷል። ጎበዝ ትሰራለህ እንዴ እዛ? አይንህ አላማረኝም ወይ? የኛ ሲአይ እንደዛ እኮ ነው ያልከው። ቃለ አብ የግሪክ ዋና ከተማ ማን ትባላለች? አቴንስ ናት። በትክክል ተመልሷል። ሚኪ እስራኤላውያንን ከግብፅ ባርነት ወጥተው በሙሴ አማካኝነት ሄደዋል አይደለ? አዎ። እስራኤላውያንን ግን ወደ ከነአን ያስገባቸው ማን ነው? አላውቀውም። ትሞክራለህ? ነጥብ አያሰጥም። አሮን አይደለም። ካህኑ አሮን አይደለም። ኢያሱ ነው ያስገባቸው። ኢያሱ ነበር ያስገባቸው ወደ ከነአን እስራኤላውያንን። አልተመለሰም። አሁን የስልክ ጥያቄዎች ላይ ደርሰናል። እንዴት ዋልክ እስጢፋኖስ?
እግዚአብሔር ይመስገን አለው። ሰላም ዋልክ? ደህና ነኝ እግዚአብሔር ይመስገን። ዳዊት አባተ እባላለሁ ከአባይ ቲቪ ማን ይቀነስ ፕሮግራም። እሺ ለቃለ አብ ጥያቄ ልጠይቀው ነውና ይህን ጥያቄ ከመለስክ የ500 ብር ቦነስ ያገኛል። እሺ በኦርቶዶክስ ተዋህዶ እምነት አስተምሮ መሰረት አምስቱ አህመደ ምስጢራት የሚባሉትን ዘርዝር። በኢትዮጵያ ኦርቶዶክስ ተዋህዶ ምስጢራት ውስጥ ካሉት ሁለት አይነት አሉ። አምስቱ አዕማደ ምስጢራት እና ሰባቱ የቤተክርስቲያን ምስጢራት ናቸው። ሰባቱ የቤተክርስቲያን ምስጢራት እና አምስቱ አዕማደ ምስጢራት የሚባል አስተምሮ አላት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። ትክክል። እነዚህ አምስቱ አዕማደ ምስጢራት ከመነሻችን ምስጢረ ሥላሴ ነው የመጀመሪያው። ምስጢረ ሥላሴ የሥላሴን አንድነትና ሶስትነት በጥልቀት የምታስተምርበት ነው። ትክክል። ሁለተኛው ምስጢር ከሶስቱ አንዱ ወልድ ጌታችን መድኃኒታችን ኢየሱስ ክርስቶስ መገለጡን የሚያሳየን ምስጢረ ሥጋዌ ሁለተኛው ምስጢር ነው። በትክክል። ከዛ በኋላ ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ የሰው ልጅ ከውሃና ከመንፈስ እንደሚጠመቅ ለማሳየት ብሎ እንዲሁም ደግሞ በዮርዳኖስ ወንዝ የተጠበቀውን የዕዳ ደብዳቤ ለማጥፋት ጌታችን ተጠምቋል። ስለዚህ ሶስተኛው ምስጢር ምስጢረ ጥምቀት ይሆናል ማለት ነው። በትክክል። ከዛ በኋላ ምስጢረ ቁርባን አለ። በትክክል። የመጨረሻው ደግሞ እኛም የምንተባበርበት የመጨረሻው ምስጢረ ትንሣኤ። አንዴ ሞራል። በትክክል ከነ ሙሉ ማብራሪያው። ጤና ይስጥልኝ ፊደል፣ እንዴት ዋልክ? እግዚአብሔር ይመስገን። አሜን። ዳዊት እባላለሁ ከአባይ ቲቪ ነው የምደውልልህ ማን ይቀነስ ፕሮግራም። እሺ መልካም። አንድ ጥያቄ ጠይቀሃለሁ። እችን ጥያቄ ከመለስክ ለሚኪ 500 ብር ሽልማት ያገኛል። ጥሩ መልካም። እሺ ጥያቄውን አድምጠኝ ፊደል። እሺ አብርሃም ይስሐቅ ልጁን ሊሰዋ የወሰደበት ተራራ ማን ይባላል? ሞሪያ። የሞሪያ ተራራ ነው። በትክክል ተመልሷል። በትክክል ተመልሷል። የሞሪያ ተራራ ነው። ክብረት ይስጥልን ፊደል፣ እናመሰግናለን። እሺ ምንም አይደል። እሺ አባታችን እስኪ በትክክል 1000 ብሩን ወስዳችኋል። 1000 ብሩን ገበያ አድርጋችኋል። ብራችሁ አሁን 6400 ብር ደርሷል። ለመሆኑ ይህን 6400 ብር ማን ነው የሚወስደው? ቃላብ ወይስ ሚኪ? ሚኪ ከተሰጠህ 5 የመለያ ጥያቄዎች ውስጥ 1 ስተህ 4 መልሰሃል። ቃላብ ከተሰጠህ 5 ጥያቄዎች ውስጥ አንተም 1 ስተህ 4 መልሰሃል። ይህ ማለት ሁለታችሁም እኩል ናችሁ ማለት ነው። 6400 ብር ግን ወሳጅ ይፈልጋል። ስለዚህ አሁን አንድ የመለያ ጥያቄ ጠይቃችኋለሁ። አሁን የምጠይቃችሁን የመለያ ጥያቄ በፍጥነት የመለሰ ነው የዚህ የ6400 ብር አሸናፊ ነው። እገሌ ቃላብ ሚኪ አይደለም፣ በፍጥነት ፈጥኖ የመለሰ ማለት ነው። ውዳሴ ማርያምን የደረሰው ቅዱስ ማን ይባላል? ቅዱስ ያሬድ። ኤፍሬም። ቅዱስ ኤፍሬም ሶርያዊ በትክክል ተመልሷል። ቅዱስ ኤፍሬም ሶርያዊ ነው። ቃለ አብ የ6400 ብር የዳግመ ትንሣኤ በዓል አሸናፊ ይሆናል። ቅዱስ ኤፍሬም ሶርያዊ። ስለመጣችሁ ከልብ አመሰግናለሁ። እናንተም እንደ ወዳጆቻችሁ ጥቂት እንድና የዛሬውን እንሰነባበት። ሚኪ ካንተ ነው የምጀምረው። በመጀመሪያ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለዳግመ ትንሣኤ በዓል በሰላም አደረሳችሁ፣ በሰላም አደረሰን እላለሁ። በመቀጠል ደግሞ ማመስገን የምፈልገው አለ እናቴን፣ ወላጅ እናቴን በጣም ነው የማመሰግንሽ። ብዙዬ በጣም ነው የምወድሽ፣ በጣም ነው የማመሰግነው። እዚህ ድረስ ስላደረስሽኝ፣ እዚህ ድረስ ስላሳደግሽኝም፣ አስተምረሽ ሎግ ለማድረግ ስላበቃሽኝም በጣም ከልብ አድርጌ ነው የማመሰግነው። ብዙዬ እወድሻለሁ እናቴ፣ በጣም ነው የምወድሽ። በመቀጠል ፋዘርም በጣም ነው የምወድህ፣ በጣም ነው የማከብረህ። ያው አንተም እዚህ ድረስ እንድደርስ ብዙ አስተዋጽኦ አድርጋልና ከልብ አድርጌ አመሰግናለሁ። እህቶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እና ደግሞ እዚህ በመቆሜ እዚህ አሁን ባለበት ደረጃ በመቆሜ እሱ ቃሉና ያው እዛ ጋር ተሜ የሚባል ወንድም ያለና በጣም 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 የምወዳቸው የማከብራቸው ወንድሞቼ ናቸው። ቃሉና ተሜ ይባላሉ። ለነሱ ብዙ ጊዜ አመስግኛቸው አላቅምና ብዙ ቦታ ላይ ዛሬ ግን እዚህ አመሰግናቸዋለሁ።
በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር እድሜ ጤና ሰጥቶን ትልቅ ደረጃ ከዚህ በላይ ትልቅ ደረጃ እንድደርስ ያብቃን። ፈጣሪ ትልቅ ቦታ እንድንደርስ ያደርገን። በጣም ነው የምወዳችሁ። አመሰግናለሁ። ለእናንተ ምንም ቃል የለኝም። ሁሉም ጓደኞቼ እዚህ የመጡትም አሉ። በጣም ነው የምወዳችሁ ባይዘው ሁላችሁንም። እነሱ ግን ያው እዚህ ለመድረሴ ትልቅ አስተዋጽኦ ያደረጉት እነሱ ናቸውና ቴንኪው በጣም ሁላችሁም ጓደኞቼ አሉ፣ እዚህም ያሉ እዛም ብቻ ብዙ ቦታ አላችሁ። እናንተንም በጣም ነው የምወዳችሁ የማመሰግነው። እና ደግሞ የመጨረሻ ምስጋኔን ዮርዲዬ በጣም መወዳት፣ በጣም ማከብራት፣ በጣም ማፈቅራት ፍቅረኛ ያለችኝና ማርያምን ነው የምለው። ስለሷ አውርቻ አልጠግብም። ብቻ እንደዚህ ሰው ለመሆኔ እሷ ከማንም በላይ አስተዋጽኦ አላትና በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ቃል የለኝም። ኑሪልኝ ዘላለም ይሁን። ወይ እሺ፣ ቃላባ ብጌታ እባላለሁ። የኢትዮ ቻይና 3ኛ ዓመት ተማሪ ነኝ። በቴክስታይል ኢንጂነሪንግ ዘርፍ የ3ኛ ዓመት ተማሪ ነኝ። ማመስገን የምፈልገው ሰው አለ። በመጀመሪያ በጣም ወዳት እናት አለችኝ። እናትም አባትም ሆነ ያሳደገችኝ። አባቴ በ12 ዓመቴ ነው ያረፈውና እንደ እናትም እንደ አባትም ሆነ ብዙ ነገር አታ ነው እኔን ያሳደገችኝ። ብዙ ማልቀስ አልፈልግም። አንድ ነገር ብቻ ልሻለሁ ላንቺ። እርግጠኛ ነኝ እናቴ እንደ ባሪያ ሆነች ነው ያሳደግሽኝ፣ እኔ ግን እንደ ንግስት አኖርሻለሁ። ይሄ የኔ ቃል ነው እና ሁላችሁንም እንኳን ለዳግማዊ ትንሣኤ በዓል በሰላም አደረሳችሁ። እሱም እንዳለው ወንድሜ ሚኪ እዛ ጋር ያለው ወንድሜ ተመስገን አብረን ቲክቶክ የጀመርነው አብረን እየሄድን ነው። እስካሁን አለን። ቲክቶክ ከጀመርን በኋላ ቲክቶክ እስካሁን አለን ጀምረን እና 3 ዓመት ሆኖናል አንድ ላይ ቲክቶክ መስራት ከጀመረን። አሁን 3ኛ ዓመታችንን ለዳግማዊ ትንሣኤ ነዲያንን እናበላለን ለ3 እንዲሁም ከሌሎች የቡድን አጋሮች ሆነን 3ኛ ዓመት እናበላለን እና እንኳን አደረሳችሁ ለእናንተም። ስንት ተከታይ አለ? 130 ሺህ። ሌላ ቀጥል ማመስገን የምትፈልጉ ወይ እንኳን አደረሳችሁ። እና እዚህ የደረስኩት በመጀመሪያ በእመቤቴ ጸሎት ነው። መሳለሚያ ማርያም በጣም ወዳት ኮተቤ መሳለሚያ ማርያም የኔ እናት በጣም ብዙ ነገር አድርጋልኛለች። እዚህ እንድደርስ እሷም ውለታ አለብኝ። በጣም አመሰግናለሁ። እና ያሳደገኝ ደብር ካራ መድኃኔዓለም ደብረ ቅዱስ ደብረ ቀድሜኖስ መድኃኔዓለም ጻድቁ አቡነ ገሪማ ገዳም በጣም ወደው ገዳም ነው እና አሳድጎኛል። አሁን ካቴድራል ሆኗል። በጣም በቃ ደስተኛ ነኝ እዛ በመወለዴ። አመሰግናለሁ ስለመጣችሁ ተልካችሁ። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የዓመት ሰው ይበለን ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ። ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ይላክልን ቸሩ አምላካችን። ይላክልን ቸሩ አምላካችን። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ይላክልን ቸሩ አምላካችን። ይላክልን ቸሩ አምላካችን። ያብጽሐነ አመከመ ዮም አሜን። ያብጽሐነ አመከመ ዮም አሜከመ ዮም አሜከመ ዮም እግዚአብሔር አሜከመ ዮም ከመ ዮም እግዚአብሔር
ለዓመቱ ያድርሰን እግዚአብሔር ለዓመቱ ያድርሰን ለዓመቱ